ለማንኛውም ሴት የሆነ ኤሌመንት ብዛት ለምሳሌ አሁን ኤን ኢኳልስ ቱ 3 ቢሆን ስለዚህ ስንት ሰብሴት ይኖረዋል? 2 ሬዝ ቱ 3 ይኖረዋል። ይሄ ደግሞ 2 ታይምስ 2 ታይምስ 2 ነው 8 ሰብሴት ይኖረዋል ማለት ነው። ስለዚህ 3 ኤሌመንት ያለው ሴት 8 ሰብሴት ማውጣት ይቻላል ማለት ነው። አሁን ኤን ኢኳል ቱ 4 ቢሆን ስንት ልናወጣ እንችላለን? 2 ሬዝ ቱ 4 ይሄ ማለት ሁለት ጊዜ ሁለትን በሁለት እርስ በርሱ ስንት ጊዜ እንሄዳለን ማለት ነው? 4 ጊዜ እንሄዳለን። ስለዚህ ስንት ይመጣል? ይሄ 16 ምን ይኖረዋል ማለት ነው? ሰብሴት ይኖረዋል ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ7ኛ ክፍል የማትማቲክስ ሌሰናችን ነው። በዛሬው ሌሰን የሌሰን ስሪ ማለት ነው። ባለፈው ሌሰንቱ ላይ ኤክሰርሳይዝ 1.21ን አንደኛው ጥያቄ ሰርተን ነበር የጨረስነው። ምናልባት ለዚህ ቻናል አዲስ የሆናችሁ ሰዎች አይ ቲንክ ላይሰን ዋን እና ሌሰንቱን ብታዩ በደንብ ይድናል፣ እናንተም በደንብ ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። እኛ ወደ ዋንን ሰርተን ነበር ያቆምነው። ዛሬ ደግሞ ሌሰን ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ሰርተን ወደ ሌሎች እንሄዳለን ማለት ነው። ምናልባት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ጥያቄ ማስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ አስተያየታችሁን ማድረስ ትችላላችሁ። ጥያቄዎቻችን የተለያዩ ጥያቄዎች ቴሌግራም ቻናላችን ላይ ስለምታገኙ ለእናንተ መለማመጃ ይጠቅማችኋል ብለን ተስፋ እናደርጋለን። ቻናላችንን ጆይን አድርጉ። ቀጥታ ወደ ክላሳችን እንሄዳለን ማለት ነው። በጣም አሪፍ። ሁለተኛው ሌት ኤ which is equals to 0, b ይላል። ሌት ኤ which is equal to 0, b ይላል። እዚህ ጋር እንደምታዩት ምንድን ነው የሚለው ሊስት ኦል ሰብሴትስ ነው የሚለን። እንዲሁም ሶስተኛው ቢ ደግሞ ኤም ኮማቱ ነው። ሊስት ኦል ፕሮፐር ሰብሴትስ ነው የሚለን። እናያቸው እስኪ እናያቸው። እንደ ኖት ውሰዱ። አንድ ሴት ኤ የተባለ ሴት ነምበር ኦፍ ኤሌመንቱ በውስጡ የያዛቸው ነምበር ኦፍ ኤሌመንቱ ነምበር ኦፍ ኤ ተብሎ ይቆጠራል። ማለት ለምሳሌ አሁን እዚህ ጋር ኤ የተባለ ሴት 2 ኤሌመንቶችን ይዟል። ስለዚህ ነምበር ኦፍ ኤ ስንት ይሆናል ማለት ነው? 2 ይሆናል ማለት። ስለዚህ አንድ ሴት ደግሞ የሆነ ነምበር ኦፍ ኤሌመንት ካለው ምን ያህል ሰብሴት በውስጡ ይዟል የሚለውን ለማወቅ 2 ሬዝ ቱ ፓወር ኤን ተብሎ ይጠራል። ይችን እንደ ኖት ያዙ፣ እንደ ትሩ ፎልስ። ኤን ምንድነች? ኤሌመንት ነች። ለምሳሌ እዚህ ጋር ኤ ስንት ኤሌመንት ያዘ? 2 ኤሌመንት። ስለዚህ ምን ይሆናል ማለት ነው? ይሄው 2 ሬዝ ቱ 2 ይሆናል። ይሄ ማለት ደግሞ 2 ታይምስ 2 ነው። ስለዚህ አራት ምን አለው? ሰብሴት ይኖረዋል ማለት ነው። ይሄ ሴት እነሱ ሊስት ስናደርጋቸው አሁን ከማን እንጀምራለን? ከኢምፒቲ ሴት እንጀምራለን። ኢምፒቲ ሴት ሰብሴት ኦፍ ኤኒ ሴት ብለናል አይደል ባለፈው። በጣም አሪፍ። ከዛ በኋላ ደግሞ 0 አለ፣ ቢ አለ እና ራሱ 0 ቢ መሆን ይችላል ማለት። ስለዚህ ስንት ሆነዋል? 1 2 3 እና 4። ስለዚህ ምን ብለን ነበር? እዚህ ጋር 4 ሰብሴት እናወጣለን ብለን ነበር ማለት። ስለዚህ ለማንኛውም ሴት የሆነ ኤሌመንት ብዛት ለምሳሌ አሁን ኤን ኢኳልስ ቱ 3 ቢሆን ስለዚህ ስንት ሰብሴት ይኖረዋል? 2 ሬዝ ቱ 3 ይኖረዋል። ይሄ ደግሞ 2 ታይምስ 2 ታይምስ 2 ነው 8 ሰብሴት ይኖረዋል ማለት ነው። ስለዚህ 3 ኤሌመንት ያለው ሴት 8 ሰብሴት ማውጣት ይቻላል ማለት ነው። አሁን ኤን ኢኳል ቱ 4 ቢሆን ስንት ልናወጣ እንችላለን? 2 ሬዝ ቱ 4 ይሄ ማለት ሁለትን በሁለት እርስ በርሱ ስንት ጊዜ እንሄዳለን ማለት ነው? 4 ጊዜ እንሄዳለን። ስለዚህ ስንት ይመጣል? ይሄ 16 ምን ይኖረዋል ማለት ነው? ሰብሴት ይኖረዋል ማለት ነው። ምን ያለው 4 ኤሌመንት ያለው ሴት 16 ሰብሴት ማውጣት ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሶስተኛው ደግሞ ሴት ቢ የተባለ ሴት ስንት ኤሌመንት አለው? አሁን 2 ኤሌመንቶች አሉ። እዚህ ጋር ግን እንደኔ የተጠየቀው ፕሮፐር ሳብሴት ነው። ስለ ፕሮፐር ሳብሴት ደግሞ ምንድነው ባለፈው ሌሰናችን ወይም ደግሞ ሌሰንቱ ላይ ነው አንድ ሴት ለራሱ ፕሮፐር ሳብሴት አይሆንም ተባብለናል አይደል? ስለዚህ በዚህ ምክንያት የሆነ ሴት የሆነ ኤን ኤሌመንት ካለው ነምበር ኦፍ ለምሳሌ እዚህ ጋር ስንት ኤሌመንት አለው? 2 አለው አይደል? ስለዚህ ጀነራሊ ግን ኤን የሆነ ኤሌመንት ያለው ሴት ካለ ምን ያህል ፕሮፐር ሳብሴት ይኖረዋል ማለት 2 ሬዝ ቱ ኤን ማይነስ 1 ይኖረዋል። አሁን በእኛ ኬዝ 2 ኤሌመንት አለ 2 ሬዝ ቱ 2 ማይነስ 1 ነው። ይሄ ደግሞ 2 ሬዝ ቱ ቅድም 4 ብለናል ከላይ ማይነስ 1 3 ይሆናል። ስለዚህ አሁን ሊስት ብናደርጋቸው ስንት ሴት ይመጣሉ ማለት? የመጀመሪያው ኤምፒቲ ሴት ይሆናል። ኤምፒቲ ሴት ኢዝ ፕሮፐር ሳብሴት ኦፍ ኤኒ አዘር ሴት ብለናል።
ከዛ ኤም አለ ከዛ ቱ አለ። ስለዚህ አሁን ራሱን ብናረገው እንደዚህ ብናረገው ይሄኛው ሰብሴት ይሆናል እንጂ ለዚህ ለራሱ ሴት አንድ ሴት ደግሞ ለራሱ ፕሮፐር ሳብሴት አይሆንም ስለተባባል እችን ካንስል እናደርግና 1 2 3 ነው። እዚህ ጋር 3 ያገኘናት ምን ይኖረናል ማለት ነው? ፕሮፐር ሳብሴት ይኖረናል ማለት። ስለዚህ ለአንድ ሴት አንድ ሴት የሆነ ሴት ቢሰጥ ኤሌመንት የያዘ ሴት ቢሰጠን ሰብሴቱንም ፕሮፐር ሳብሴቱን ማውጣት እንችላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ አራተኛው ጥያቄ ምንድነው? ኤም የተባለ ሴት እንደዚህ 0 4 6 እና 8ን ይዟል። ኤን የተባለ ሴት ደግሞ 6 እና 8ን ይዟል። ይሄንን በቬን ዲያግራም አስቀምጡት ነው የተባለው። ሶ ቬን ዲያግራም ለማስቀመጥ የጋራ አላቸው ወይ ነው። ስለዚህ 6 እና 8 እዚህ ጋር ስትዋቸው እዚህ ጋርም አሉ አይደለ? ይካተታሉ ማለት። ስለዚህ የሆነ ሰርክል አለ ኤን የተባለ በውስጡ ማንና ማንን ያዘ? 6ን እና 8ን ይዛል። ከዛ ደግሞ በውጭ ደግሞ ሌላ ማግኔት ሴት አለ ኤም የተባለ ሴት አለ። እነዚህ 6 እና 8 እዚሁ ኤም ላይም አሉ። ከዛ በተጨማሪው ደግሞ 0 እና ማንን ይዟል? 4ን ይዟል። ሰው እንደዚህ አድርገን ማስቀመጥ እንችላለን። በፈለግነው መልኩ ማስቀመጥ ይችላል። ግን እዚህ ጋር አሁን ኤን ስንት ነው ቢባል 6 እና 8 ብቻ ነው። ኤም ደግሞ ስንት ነው ቢባል ግን እዚህ 6 እና 8ን ይዟል፣ 4ን እና 0ንም ይዟል ብለን የዚህን ኤሌመንት በቬን ዲያግራም በዚህ መልኩ ማስቀመጥ ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሰርክሉን ከፍ ከፍ ማድረግ ትችላላችሁ። በእናንተ በራሳችሁ መልኩ መጻፍ ትችላላችሁ። ኦኬ አምስተኛውን እንይ እስኪ። አምስተኛ አሁን በተመሳሳይ ኢ የተባለ ሴት ኤ ኤክስ ኤም እና 4 ይዟል። ኤፍ የተባለ ሴት ደግሞ ኤ 4 6 8 ኤንድ 9 ይዟል። ስለዚህ ይህንንም በቬን ዲያግራም ለማስቀመጥ የጋራ አላችሁ። ለምሳሌ እዚህ ጋርና እነዚህ እዚህ ኤ እና 4 ሁለቱም ላይ የጋራ አሉ አይደል? ስለዚህ የማይገናኙባቸው ደግሞ ኤሌመንቶች ስላሉ ይህንን እንደዚህ አድርገን ማስቀመጥ እንችላለን። ስለዚህ ይችኛዋን ሴት ኢ ብለው ይችኛዋን ሴት ደግሞ ኤፍ ብላት እዚህ ጋር 8 እና 9 ለኤፍ ብቻ የተሰጧሉ። እዚህ ጋር ደግሞ ማንና ማን አሉ? ኤክስ እና ኤም ደግሞ ለማንና ለማን ለኤ ብቻ ለኢ ብቻ የተሰጧሉ። የጋራ ደግሞ ማን አለ? ኤ እና 4 አሉ። ስለዚህ እዚህ ጋር 4 እዚህ ጋር ደግሞ ኤ ብዬ ማስቀመጥ ይችላሉ። እቺን እናንተ ከፍ አድርጋችሁ መሳል ትችላላችሁ በደብተራችሁ ማለት ነው። ግልጽ ነው አይደለም? ይቺ ማለት እዚህ ጋር ያለችው አምነች የጋራ ነች። የሁለቱም አያችኋት፣ ሁለቱ የተቆላለፈችባት ሁለቱንም የጋራ የሁለቱንም ሴቶች የኢን እና የኤፍን የጋራ ቆልፎ የያዘ የጋራ ሁለቱም ላይ ያሉ። አሁን ለምሳሌ እዚህ ጋር ከላይ ይሄ ሳይሰጠን ይቺ ብቻ ብትሰጠን ኢ ማን ነው ቢባል ኤክስ እና ኤም ብቻም ሳይሆን ኤ እና 4 ማለት እዚህ ጋር ኤፍ ማን ነው 8 እና 9 ብቻም ሳይሆን ኤ እና 4 ይዟል ብለን ሊስት ማድረግ እንችላለን ማለት ነው። ግልጽ ነው አይደል? በጣም አሪፍ ልጆች። ሰው ቀጣይ ለምሳሌ ስድስተኛውን እንይ እስኪ። ስድስተኛው ትሩ ፎልስ ነው የተሰጠን። ትሩ ፎልስ በሉ ነው የሚለን። ትክክል ከሆነ ትሩ ነው፣ ስህተት ከሆነ ደግሞ ፎልስ እንላለን። ኦል ኢኳል ሴትስ አር ኢኩቫለንት ባለፈው ተምረናል። ይሄ ትሩ ነው። ምናልባት ቪዲዮውን ያላያችሁ ሰዎች ካላችሁ ወይም ደግሞ ተማሪዎች ከዚህ በፊት ያለውን ላይሰንቱ ላይ ያለውን ቪዲዮ ማየት ትችላላችሁ። ከዛ ላይ በደንብ አብረን ስላብራራ ነው በዛ ጋር ግልጽ ይሆንላችኋል ብለን ተስፋ እናደርጋለን። በጣም አሪፍ። ሶ ቢ ደግሞ ምንድነው? ኤምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት። ይሄም ትሩ ብለናል አይደለ? ያ ኤምፕቲ ሴት ኢዝ ኤ ሳብሴት ኦፍ ኤኒ ሴት። ኤምፕቲ ሴት ኢዝ ኦልሶ ኤ ፕሮፐር ሳብሴት ኦፍ ኤኒ አዘር ሴት ብለን ባለፈውን በደንብ አይተናል ማለት ነው። ኦኬ ሲ ምንድነው የሚለው? ኤ ሴት ኢዝ ኤ ፕሮፐር ሳብሴት ኦፍ ኢትሰልፍ ብለናል። ይሄ ምንድነው? ፎልስ ነው። አንድ ሴት ለራሱ ፕሮፐር ሳብሴት መሆን አይችልም ብለናል አይደል ባለፈው? በጣም አሪፍ። ኦኬ ጉድ። እሺ ምንድነው የሚለው? ዲ ምንድነው የሚለው? ኢፍ ማነው ኤ እና ቢ እኩል ከሆኑ ኤ በሙሉ ቢ ውስጥ ይገኛል፣ ወይም ደግሞ ኤ ኢዝ ኤ ፕሮፐር ሳብሴት ኦፍ ቲ ነው። ትሩ ነው። እሱ ብቻም ሳይሆን ግን ደግሞ ቢ ራሱ ኤ ፕሮፐር ሳብሴት ኦፍ ኤ ነው። ለምን? እኩል ከሆኑ ምንድነው የተባባል ነው? ሁለት ሴቶች እኩል ናቸው ማለት ምን ማለት ነው? ኤ በሙሉ ቢ ውስጥ ይገኛል፣ ቢም በሙሉ ማን ውስጥ ይገኛል? ኤም ይገኛል ስለተባባል ሶ የመጀመሪያው ይሄኛውም ትሩ መሆን ይችላል ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ በጣም አሪፍ። ሶ ኦኬ ሶ የዛሬው ሌሰናችን ደግሞ ምንድነው? የዛሬው ሌሰናችን ስለ ኦፕሬሽን ኦን ሴትስ ነው። ታስታውሱ ከሆነ ወይም ደግሞ ምናልባት አዲስ ከሆናችሁ ቻናላችን መጀመሪያ ላይ ያለቀቅነው ቪዲዮ ማየት ትችላላችሁ። ሴት ውስጥ አንደኛው ከምናያቸው ውስጥ አንደኛው ምንድነው? ኦፕሬሽን ኦፍ ሴትስ ከሚሉት ወይም ደግሞ በሁለትና ከዛ በላይ በሆኑ ሴቶች ምንድነው ኦፕሬሽን የሚሰራው? ይሄ ማለት አንደኛው ዩኒየን ነው።
ሌላኛው ደግሞ ምንድን ነበር? ኢንተርሴክሽን ነው። ስለዚህ እነዚህ ሁለቱን ኮንሴፕቶች ዛሬ ኢንተርሴክሽን ምንድን ነው፣ ዩኒየን ምንድን ነው የምትለዋን ነገር በደንብ የምናይበት ሌሰናችን ይሆናል ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ሶ አንደኛ እዚህ ጋር ኢንተርሴክሽን ምንድን ነው ዲተርማይን እናደርጋለን፣ ዲፋይንም እናደርጋለን። ዩኒየን ምንድን ነው ዲተርማይንም ዲፋይንም እናደርጋለን። የሁለት ሴቶች ቢሰጡ ከዚያ በኋላ እነሱንስ እንዴት አድርገን በቬን ዲያግራም ቅድም ባየነው መልኩ የሁለት ሴቶች ዩኒየናቸውን እና ኢንተርሴክሽናቸውን ዩዚንግ ቬን ዲያግራም እንዴት አድርገን ማስቀመጥ እንችላለን የሚለውን ነገር እናያለን ማለት ነው። በጣም አሪፍ። ኦኬ ዩኒየን ከሚለው እንነሳ። ዩኒየን ማለት በአማርኛ ምናልባት ቅልቅል ማለት ነው። ቅልቅል ምናልባት አይዶን ነው በትክክል ይግለጸው ይግለጸው አላውቅም። ቅልቅል ምን ማለት ነው? ሁለትና ከዛ በላይ የሆኑ ሴቶች ሁለት ሴቶች ካሉ የሁለቱንም ኤሌመንቶች አንድ ላይ መቀላቀል ማለት ነው። በቃ በአማርኛ በትክክል ሲሆን መቀላቀል። ሲቀላቀል ግን ምንድነው የጋራ ሁለቱም ላይ የጋራ ኤሌመንት ካለ ሁለቴ መጻፍ አይጠበቅብንም፣ አንዱን ብቻ መውሰድ ይጠበቅብናል። በሌላ አገላለጽ መቀላቀል ሁለትና ከዛ በላይ የሆኑ ሴቶች ካሉ የሁለቱንም በአንድ ላይ መቀላቀል ወይም ደግሞ ባዋሃድም ሊሆን ይችላል። እሱን እናያለን። አይዶን ነው በትክክል ይግለጸው አይግለጸው አማርኛው አላውቅም። ግን ሁለትና ከዛ በላይ የሆኑ ሴቶች ዘ ዩኒየን ኦፍ ቱ ሴትስ ኤ ኤንድ ቢ፣ ሁለት ሴቶች ኤ እና ቢ ቢሰጡ ዩኒየን ማለት ዲኖትድ በዚህ ነው። ዩኒየን ሲባል ከዚህ በኋላ እንደዚህ ነው የሚገለጸው። ኤ ዩኒየን ቢ ሲባል ይሄ ነው ማለት ነው። ሶ ሪድ ኤ ኢዝ ዩኒየን ቢ ተብሎ ይነበባል። ኢዝ ዘ ሴት ኦፍ ኦል ኤሌመንትስ ዊች ቢሎንግስ ቱ ኤ ላይ ሊሆን ይችላል፣ ቢ ላይ ሊሆን ይችላል፣ ወይም ደግሞ ሁለቱም ላይ ሊሆን ይችላል። ስለዚህ ዩኒየን ማለት የሁለቱንም ሴቶች አንድ ላይ ኤሌመንቶች አንድ ላይ ቀላቅለን የምናስቀምጥበት ነው። ዩዚንግ ቬን ዲያግራም እዚህ ጋር እንደምታዩት በብሉ አይነት ነገር የተጻፈው እዚህ ጋር ይሄ እንደምታዩት ይሄ ኤ ዩኒየን ቢ ሲገለጽ በቬን ዲያግራም በዚህ መልኩ ይገለጻል ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ እስኪ በኤግዛምፕል እንየው። እስኪ ለምሳሌ አሁን ኤግዛምፕል ዋን ምንድነው የሚለን? ለምሳሌ ኤ የተባለ ሴት 3ን ይዟል፣ 4ን ይዟል፣ 5ን ይዟል፣ 6ን ይዟል። ቢ የተባለ ሴት ደግሞ 4ን፣ 6ን፣ 8ን እና 10ን ይዟል። ሶ ኤ ዩኒየን ቢ ስንት ነው ተብለን ተጠየቅ። ምንድነው የምናደርገው? የሁለቱንም ሴቶች መቀላቀል። ስንቀላቀል ግን የጋራ ካለ መድገም አይጠበቅብንም። ለምሳሌ እዚህ ጋር 4 የጋራ አለ፣ 6 የጋራ አለ። ሶ ምንድነው የምናደርገው? 1 4 እና 1 6 ብቻ ሁለቴ መጻፍ አይጠበቅብንም። ስለዚህ የሁለቱንም ኤሌመንቶች አንድ ላይ ስንቀላቀላቸው 3 4 5 6 8 10 ይመጣል። አይ እነዚህ ኤሌመንቶች ኤ ላይ ወይ ደግሞ ቢ ላይ አሉ ወይም ደግሞ የጋራም አሉ። አሁን የጋራ እዚህ ጋር እና ይቺ የጋራ ናቸው አይደለ? ማንና ማን 4 እና 6 ግን ሁለቴ ሁለቴ መጻፍ አይጠበቅብንም። ሴት ውስጥ ደግሞ ድግግሞሽ መጻፍ አስፈላጊ አይደለም። ለምን? አሁን ለምሳሌ አንድ ሴት የተባለ ሴት ኤ የተባለ ሴት አንድ ቢባል ይሄ ማለት በሌላ አባባል አንድ ማለት ነው። ሰው መደጋገም ሬፒቲሽን ይዝኖት አለው ወይም ደግሞ መደጋገም በሴት ውስጥ ስለማይፈቀድ እዚህ ጋር 4 6 ብለ መጻፍ ስለማያስፈልግ ማለት ነው። ግልጽ ነው አይደል? በጣም አሪፍ ነው። ኦኬ ሁለተኛው ምንድነው? ኤ የተባለ ሴት ኤ ኢ አይ እና ኦ ይዟል። እንደገና ሌላ ኢ ደግሞ የተባለ ሴት ደግሞ ይችን ቢ ብላችሁ ወሰዷት። ቴካስ ቢ ነው ወሰዳት ይችኛዋን። ቢ ደግሞ የተባለ ሴት ኤ እና አይ ይዟል። ሶ የሁለቱ ሲቀላቀል ምን ይሆናል ማለት ነው? ወይም ደግሞ ኤ ዩኒየን ቢ የሚባለው ደግሞ ኤ ኢ አይ እና ኦ ይሆናል ማለት ነው። ግልጽ ነው አይደል? እንዳጋጣሚ እዚህ ጋር ይሄ ቢ የተባለ ሴት ሁሉም ማንጋሉ ኤ ውስጥ ስላሉ ምንም ያን ያህል ድግግሞሽ አስወግዶ ብቻ አንዱን መጻፍ ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። ስለዚህ ለአሁን ለምሳሌ ልንገራቸው። አሁን ለምሳሌ ሴት ኤ የተባለ ሴት 1 2 3 ቢዝ፣ ሴት ቢ ደግሞ የተባለ ሴት ኤ ቢ ሲ ቢዝ። አሁን ኤ ዩኒየን ቢ ምን ይመጣል ማለት ነው? 1 2 3 ኤ ኮም ቢ ሲ ይመጣል። የኤም የቢም ሁለቱንም አንድ ላይ ቀላቅለን ማስቀመጥ ማለት ነው። ግልጽ ነው አይደል ልጆች? በጣም አሪፍ። ኦኬ ኢንተርሴክሽንስ ማለት ምን ማለት ነው? ኢንተርሴክት ማለት ስሙ ራሱ በደንብ ስሙ ያስታውቃል። ኢንተርሴክት ማለት የጋራ ማለት ነው። ኢንተርሴክሽን የሁለቱም የጋራ የሆነች ኤሌመንት ማለት ነው። ሶ ዘ ኢንተርሴክሽን ኦፍ ቱ ሴትስ ኤ እና ቢ ቢሆን ኢንተርሴክሽን ደግሞ ይገለበጣል። እንትኑ ምልክቱ በዚህ ነው የሚገለበጥ። አሁን እንደዚህ ሲባል ዩኒየን ነው። ይሄ ዩኒየን ነው። በደንብ ያዙ ይሄን። ይቺ ደግሞ ስትባል ደግሞ ምንድነች? ኢንተርሴክሽን ማለት ነው። ኢንተርሴክሽን መጣ ማለት ነው።
ስለዚህ አሁን ዘ ኢንተርሴክሽን ኦፍ ቱ ሴት ማለት በዚህ ይገለጻል። ሶ ሲነበብም ኤ ኢንተርሴክሽን ቢ ተብሎ ነው። ስለዚህ ምንድነው ትርጉሙ? ዘ ሴት ኦፍ ኦል ኤለመንትስ ዊች ቢሎንግስ ቱ ቦዝ ኤ ኤንድ ቢ። ኤ ላይም ቢ ላይም ያለ የጋራ ኤለመንት ብቻ ነው የሚጻፈው። የጋራ ለየብቻ የሚጻፈው አይጻፍም፣ አንድ ላይ ሆኖ ሁለቱም ላይ ያሉ የጋራ የሆነ ኤለመንት። አሁን ለምሳሌ እዚህ ጋር ቬን ዲያግራሙን ማየት ትችላላችሁ። ይሄ እዚህ አካባቢ ያለው ሪጅን የኤ ብቻ ነው። እዚህ አካባቢ ያለው ሪጅን የቢ ብቻ ነው። እዚህ ጋር ሁለቱ የተቀላለፉባት ኢንተርሴክት ያደረጉባት ግን የኤም አለ የቢም አለ። ስለዚህ የኤ ኢንተርሴክሽን ቢ በቬን ዲያግራም ሸድድ ይቺ ፓርት ማለት ነው። ግልጽ ነው አይደል? በቬን ዲያግራም ሲገለጽ ማለት ነው። በቁጥር ሲገለጽ ግን ለምሳሌ ኤ የተባለ ሴት 3 4 5 6 ይዟል። ቢ ደግሞ 4 6 8 10 ይዟል። አሁን እዚህ ጋር 4 አለ 6 አለ፣ ሌላ የለም። ስለዚህ ኢንተርሴክሽናችን እቺ መጥመን ሁለቱም ላይ ኤ ላይም ቢ ላይም ያለ ኤለመንት ኢንተርሴክሽን ተብሎ ይጠራል ማለት ነው። ግልጽ ነው አይደል? በጣም አሪፍ። እዚህ ጋር እንደምናየው አሁን ይኸው ሁለተኛ ኤግዛምፕል 4 ላይ ማለት ነው ኤ የተባለ ሴት እነማንን ይዟል? ኤ ኢ አይ እና ኦን ይዟል። ሌላኛው ኤ የተባለ ቢ የተባለ ሴት ይችን ቢ ውሰዷል፣ እንደ ቢ ውሰዱት። ኤ ኢ አይ ነው። ኤ ኢንተርሴክሽን ቢ ማለት እዚህ ጋር እነዚህ ሶስቱ እዚህ ጋርም ስላሉ ቀጥታ ሶስቱ ብቻ ይጻፋሉ። አሁን ኦ የቀረበት ምክንያት ምንድነው? ኦ እዚህ ውስጥ የለም። ኦ እዚህ ውስጥ ሆኖ ኖሮ ቢሆን ኖሮ እዚህ ጋርም ኦ ትጨመር ነበር ማለት ነው። ግልጽ ነው አይደል? እነዚህ ሶስቱ እዚህ ጋርም አሉ። ስለዚህ የሁለቱ ደግሞ የጋራ የሆኑትን ኤሌመንት ስለምንወስድ ኢንተርሴክሽን ማለት የጋራ ስለሆነ ኤ እና ኦ ይሆናል ማለት ነው። በጣም አሪፍ ነው። ኦኬ አምስተኛ እና የመጨረሻው ኤግዛምፕል ኤ የተባለ ሴት 4 7 9 ይዟል። ሌላኛው ቢ ደግሞ የተባለ ሴት ደግሞ ኤ እና አይ ይዟል። አሁን ኤ እና የቢ ጋር አለው የለውም አይደለ? እዚህ ጋር የተለየ ሌተሮች ናቸው፣ እዚህ ጋር ደግሞ ቁጥሮች ናቸው። ምንም ነገር ሁለት ሴቶች የጋራ ኤሌመንት ከሌላቸው ደግሞ ምንድነው ኢምፕቲ ሴት ተብሎ ይጻፋል ማለት ነው። ምንም የጋራ ኤሌመንት የላቸውማ። ኤ ጋር ቁጥር ነው ያለው፣ ቢ ጋር ደግሞ ሌተር ስላለ ማለት ነው። ግልጽ ነው አይደል? በጣም ስለዚህ የሁለት ሴቶች የጋራ የሆነ ኤሌመንት ላይኖራቸው ይችላል፣ የጋራ ኤሌመንት ደግሞ ሊኖራቸው ይችላል የሚለውን ታሳቢ እንድናረግ እሱን አሳባቡ ማለት ነው። በጣም አሪፍ። ኦኬ እስቲ ኤክሰርሳይሳችሁን እንይ። ኤክሰርሳይዝ 1.31ን እንይ ወደ ኦኬ አንዳንዱ ከሰራን በቂ ነው። ኦኬ በጣም ቀላል ስለሆነ አሁን ለምሳሌ ኤ ኢንተርሴክሽን ቢ ይላል። እቺ ኢንተርሴክሽን ምልክት ነው ከዚህ በኋላ ይዞ እቺ ደግሞ የዩኒየን ነች ስለሆነ ኤ ማለት 1 3 4 6 ነው። ቢ ማለት ደግሞ ማን ነው? 1 4 3 ነው። ስለዚህ 1 4 3 እዚህ ጋርም 1 4 3 ስላለ ስለዚህ ምን ይሆናል ማለት 1 4 እና 3 ይሆናል። ምክንያቱም እዚህ ጋርም 1 4 እና 3 እዚህ ጋርም ስላሉ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ ኤ ኢንተርሴክሽን ሲ ይለናል። የኤ እና የሲ ሲ ደግሞ ምንድነው? ኢምፕቲ ሴት ነው። ኤ ደግሞ እዚህ ጋር ያለውን ስለዚህ ምንም እዚህ ኢምፕቲ ሴት ምንም ኤሌመንት ስለሌለ የዚህኛው ምን ይመጣል ማለት ነው? ኢምፕቲ ሴት ይመጣል ማለት ነው። ዩኒየን ቢሆን ኖሮ ይቀየር ነበር። እሱም በኋላ እናየዋለን። ኤ ኢንተርሴክሽን ዲ የኤ እና የዲ ዲ ማለት እዚህ ጋር ያለ ነው። ስለዚህ 1 3 4 6 1 2 3 4 5 6 ስለዚህ ምን ይመጣል አሁን ይሄ ኢንተርሴክሽኑ 1 አለ 3 አለ 4 አለ 6 አለ ማለት ስለዚህ ይሄ ኤ ራሱ ሊሆን ይችላል ማለት ነው። ስለዚህ ኢንተርሴክሽኑ ይሄን ይመጣል ማለት ነው። እንዲህ እያልን መሄድ እንችላለን። አሁን እዚህ ጋር ያለውን መደዳ መስራት እንችላለን፣ ግን እዚህ ጋር ያለውን እንስራ። እዚህ ጋር ያለው ሶስቱ መጀመሪያ የኢንተርሴክሽን ቢ እንሰራለን። ከዛ በኋላ ከሲ ጋር ዩኒየን እናደርገዋለን ማለት ሶ ኢንተርሴክሽን ቢ ማን ይመጣልን እዚህ ጋር 1 4 ስለዚህ 1 4 3 ከዛ ዩኒየን ሲ ደግሞ ማለት ማን ነው? ኢምፕቲ ሴት ነው። ስለዚህ ምን መጣ? ይሄ 1 4 እና 3 መጣ ማለት ኢንተርሴክሽን ሆኖ ቢሆን ኖሮ ይሄኛው ኢንተርሴክሽን ቢሆን ኖሮ ኢምፕቲ ሴት ይሆን ነበር። ግን ዩኒየን ስለሆነ ችግር ዩኒየን ማለት ከሁለቱ የአንዱ ኤሌመንት ሊሆን ይችላል፣ ሁለቱም ላይ ያለ ሊሆን ይችላል የሚለውን ዴፊኒሽን ስለምናውቅ ማለት ነው። ግልጽ ነው አይደል? በጣም አሪፍ። እንደዚህ እያል ኤግዛምፕሉንም በቀላሉ ማየት እንችላለን ማለት ነው። በጣም አሪፍ። ኦኬ እስኪ ሁለተኛውን እንይ። ሁለተኛው ደግሞ the relation between A and B is shown in the Venn diagram below ይላል። ኤ ማለት ይሄ ሪጅን ነው፣ የዚህ አካባቢ የምታዩት ሪጅን ነው። ቢ ማለት ደግሞ ይሄ አካባቢ ሪጅን ነው። ለኤ አሁን ለኤን እንስራ። ኤ ምንድን ነው የሚለው
ሊስት ኦል ኤሌመንትስ ኦፍ ሴት ኤ ነው። ሴት ኤ የሚባሉት ይሄ ሪጅን ነው። ስለዚህ ማን ይመጣል ማለት ነው? ማን ነው ማለት ነው? 2 5 እና 7 ይሄ ማን ነው? ኤ መጣ ማለት ነው። ኦኬ ሊስት ኦል ኤሌመንት ኦፍ ሴት ቢ ለማለት ነው። ይሄ ችን ቢን እንወስዳለን። ሶ ቢ ስንት መጣ? አሁን ቢ ማለት ይሄ ሪጅን ነው። ስለዚህ ስንት መጣ? 1 2 እና 3 ይመጣል። አሁን ደግሞ የኢንተርሴክሽኑን ደግሞ ተባል። ሲ ደግሞ ኢንተርሴክሽኑ ማን ነው? እዚህ ጋር ኢንተርሴክሽን ማለት ይቺ ፓርት ነች። ስለዚህ ማን መጣ? ኢንተርሴክሽን ቢ እኩል ይሆናል 2 ናች ማለት ነው። የሁለቱም የጋራ 2 ብቻ ነች። ኤ ዩኒየን ቢ ደግሞ ማን ነው? ዲ ደግሞ ኤ ዩኒየን ቢ ማለት የሁለቱም ቅልቅል አንድ ላይ ሲሆን 1 2 3 5 እና 7 ይመጣል ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶስተኛው ምንድን ነው የሚለን? ይሄኛው ሶስተኛው ዘ ፊገር ጊቭን ቢሎ ነው የሚያለው። ኢንተርሴክሽን ቢ ዘ ፎሎዊንግ ፊገር ቢሎ ይሄኛው ነው። ኢንተርሴክሽን ቢ ሼደድ አድርጉ ነው። ኢንተርሴክሽን ቢ የሚባለው ይሄ ፓርት ብቻ ነው። የሁለቱ የጋራቸው ይሄ ፓርት ብቻ ነው። ሶ ሼድ የምትደረገው እቺ ፓርት ብቻ ትሆናለች ማለት ነው። ለዚህኛው መልስ ማለት ነው። በጣም አሪፍ። ሶ አራተኛው ምንድን ነው የሚለው? ኢፍ ኤ ኢዝ ፕሮፐር ሳብ እቺ የፕሮፐር ሳብሴት ነች። ባለፈው ሌሰናችን አይተናል። ያላያችሁ ካላችሁ ቪዲዮ ማየት ትችላላችሁ። ኢፍ ኤ ኢዝ ፕሮፐር ሳብሴት ኦፍ ቢ ምን ማለት ነው የተባባለው? ኤ ኢዝ ፕሮፐር ሳብሴት ኦፍ ቢ ማለት ኤ በሙሉ ቢ ውስጥ ይገኛል። ሁለተኛው ቢ ደግሞ ይበልጣል ተባብለናል አይደል? በጣም አሪፍ። ሶ አሁን ለምሳሌ ኤግዛምፕል ልስጣችሁ። ኤ ኢዝ ኢኳል ቱ 1 2 ልስጣችሁ። ቢ ደግሞ 1 2 እና 3 ነው። ሶ አሁን ኤ ፕሮፐር ሳብሴት ኦፍ ቢ ምን ይሄ በደንብ ያሟላል እና ኤ በሙሉ ቢ ውስጥ ይገኛል። አንድ ቢ ደግሞ ይበልጣል ቢያንስ በአንድ ኤሌመንት እሱን ያሟላል። ሶ ምንድነው ለምሳሌ አሁን እስቲ ኤ ኢንተርሴክሽን ቢ ማን ነው? ኤ ምንድነው? ይሄንን የሚያሟላ ከሆነ ኤ ኢንተርሴክሽን ቢ ማን ነው ከተባለ አሁን ይሄ ማን ነው? 1 እና 2 ነው አይደል? ቅድም ባየነው መሰረት 1 እና 2 ደግሞ ማለት ማን ነው? ኤ ነው። ስለዚህ አሁን if A is a proper subset of B then A intersection B is A ነው። ይሄኛው ደግሞ ማን ይመጣል? B ይመጣል ማለት ነው። ይሄን ማየት ትችላላችሁ። በራሳችሁን ኤግዛምፕል እየሰጣችሁ እቺኛዋን የምታሟላ ማንኛውም አይነት እቺ እዚህ ጋር ያለችዋን የምታሟላ ኤግዛምፕል እየሰጣችሁ A intersection B እና A union B ማን ሊመጣ እንደሚችል ቼክ ማድረግ ትችላላችሁ ማለት ነው። ግልጽ ነው አይደል? በጣም አሪፍ። ሰው በቀጣይ ደግሞ የመጨረሻው የዩኒቱን መጨረሻ ኤክሰርሳይዝ አብረን እና ሌሎችም ተጨማሪ ኤክሰርሳይዞችን ጨምረን አብረን የምንሰራ ነው የሚሆነው። ቻናላችንን ሰብስክራይብ ሳታደርጉ እንዳትወጡ። ቴሌግራም ቻናላችን ላይ ጆይን አድርጋችሁ ወርክሽቶች እና ደግሞ እናንተን የምትለማመዱባቸው ጥያቄዎች ስለምንለቅላችሁ ተጠቃሚ ትሆናላችሁ ብዬ ተስፋ አደርጋለሁ። አብራችሁ ስለቆያችሁ እናመሰግናለን። ቴንክ ዩ ቬሪ ማች